ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? ዛሬ በማንኛውም ቢዝነስ ውስጥ የፋይናንስ ሪፖርት እንዴት እንደሚዘጋጅ የምናይበትን የአካውንቲንግ ሳይክል ይዤላችሁ መጥቻለሁ ማለት ነው። እንግዲህ አካውንቲንግ ሳይክል ወደ 8 ደረጃዎች አሉት። እነዚህን ደረጃዎች በቅደም ተከተል እናያለን ማለት ነው። ደረጃ 1 ላይ የምናገኘው ግብይቶችን መለየት ወይም አይደንቲፋይንግ ትራንዛክሽን የምንለው ማለት ነው። እንግዲህ የመጀመሪያው ስቴፕ ይሄ ነው ማለት ነው። ትራንዛክሽኖችን አይደንቲፋይ ማድረግ ይኖርብናል። ማንኛውም በገንዘብ ሊተመን የሚችል ሽያጭ፣ ግዢ እና ክፍያዎች መኖራቸውን ማረጋገጥ ያስፈልጋል። ከዚያ ደግሞ ማስረጃዎችን መሰብሰብ ያስፈልጋል ማለት ነው። ደረሰኝ፣ ቢል፣ ቼክ የመሳሰሉ ደረሰኞችን ወይም ማስረጃዎችን መሰብሰብ ያስፈልጋል ማለት ነው። ደረጃ 2 ላይ የምናገኘው ጆርናላይዚንግ ወይም ሪከርዲንግ የምንለው ነው። ግብይቶችን በየቀኑ በጊዜ ቅደም ተከተል በክሮኖሎጂካል ኦርደር መመዝገብ ይኖርብናል። እንዲሁም ደግሞ የደብል ኢንትሪ መርህን በመከተል ደቢትና ክሬዲቱን መለየትና መመዝገብ ይኖርብናል ማለት ነው። ደረጃ 3 ላይ የምናገኘው ወደ ሌጀር ማዛወር ወይም ፖስት ቱ ሌጀር ሲሆን በጆርናል ላይ የተመዘገቡትን መረጃዎች ወደ ሂሳብ መደባቸው ወይም አካውንት መከፋፈል ወይም ከፋፍሎ ማስቀመጥ ማለት ነው። በየሂሳብ መደባቸው መመዝገብ ማለት ነው። ለምሳሌ የጥሬ ገንዘብ ወይም ካሽ እንቅስቃሴዎችን በሙሉ ወደ ካሽ ሌጀር መሰብሰብ ያስፈልጋል። እንዲሁም ደግሞ ገቢንም ወጪንም እዳንም በተመሳሳይ ራቸው ሰብስቦ መመዝገብ ያስፈልጋል ማለት ነው። ደረጃ 4 ላይ የምናገኘው ደግሞ ያልተስተካከለ የሂሳብ ሚዛን ወይም አንአጀስትድ ትራያል ባላንስ ነው የምናዘጋጀው ማለት ነው። ቀደም ሲል ደረጃ 3 ላይ ወደ ሌጀር ፖስት ይደረጋል ብለናል። እነዛ በየሌጀሩ ያሉትን ሂሳቦች ደግሞ ቀሪ ሂሳቦቹን ማለት ነው ሚዛን ላይ ያሉትን ቀሪ ሂሳቦች ወይም ባላንሶች ሰብስበን የደቢትና የክሬዲት ድምር እኩል መሆኑን ለማረጋገጥ እንዲያስችለን የደቢቱን በደቢት የክሬዲቱን በክሬዲት መዝግበን ትራያል ባላንስ እናዘጋጃለን ማለት ነው። ወይም አንአጀስትድ ትራያል ባላንስ ያልተስተካከለ የሂሳብ ሚዛን እናዘጋጃለን ማለት ነው። ያልተስተካከለ የሂሳብ ሚዛን ማዘጋጀት ዋና ዓላማው ምንድን ነው? የስሌት ስህተቶች ካሉ ደቢትና ክሬዲቱ እኩል ካልሆነ እነዛን ስህተቶች መኖራቸውን ለማረጋገጥ ስለሚያስችለን ነው ማለት ነው። ስለዚህ ሁልጊዜ በደቢትና በክሬዲት የተመዘገቡ ሂሳቦች እኩል መሆን ስላለባቸው ማለት ነው። ደረጃ 5 ላይ የምናገኘው ማስተካከያዎችን መስራት ወይም አጀስቲንግ ኢንትሪዎችን ማዘጋጀት ነው። በጊዜ ሂደት የተከሰቱ ግን ደግሞ ያልተመዘገቡ ሂሳቦች ካሉ መመዝገብ ስላለባቸው መመዝገብ አለብን ማለት ነው። ለምሳሌ የእርጅና ቅናሽ፣ ፕሪፔድ ሬንት ካለ የተጠቀምንበትንና ያልተጠቀምንበትን የኪራይ መጠን መለየት ስላለብን ማለት ነው። እነዚህን ሂሳቦች አጀስትመንት ሰርተን መመዝገብ አለብን። ስለዚህ አጀስትመንት ለሚያስፈልጋቸው ሂሳቦች አጀስትመንት እንሰራለን ማለት ነው። አጀስትመንት ከሰራን በኋላ ቅድም እንዳየ ነው ማለት ነው። አጀስትመንት የሰራንላቸውን ሂሳቦች ከመዘገብንና ወደ ሌጀር ፖስት ካደረግን በኋላ የተስተካከለ ሂሳብ ሚዛን ወይም አጀስትድ ትራያል ባላንስን እናዘጋጃለን ማለት ነው። ማስተካከያ ከተደረገ በኋላ በድጋሜ የሂሳብ ሚዛኑን መፈተሽ ያስፈልጋል። አሁንም እኩል መሆን ስላለበት ማለት ነው። ስለዚህ እኩል መሆኑን እናረጋግጣለን ማለት ነው። እንግዲህ አጀስትድ ትራያል ባላንስ ከሰራን በኋላ ለፋይናንስ ሪፖርት ዝግጅት የመጨረሻው ደረጃ ላይ ደርሰናል ማለት ነው። ስለዚህ ደረጃ 7 ላይ ሪፖርት ማዘጋጀት ወይም ፋይናንሻል ስቴትመንት ነው። ኢንካም ስቴትመንት፣ ባላንስ ሺት ስቴትመንት፣ ካሽ ፍሎ ስቴትመንትን እናዘጋጃለን ማለት ነው። ደረጃ 8 ላይ ሂሳብ መዝጋት ነው የሚገኘው ወይም ክሎዚንግ ዘ ቦክስ የምንለው ማለት ነው። እንግዲህ ጊዜያዊ የሆኑ የሂሳብ መደቦችን ወይም ደግሞ ገቢና ወጪን ማለት ነው ወደ ዜሮ መመለስ እና ቀሪውን ወደ ካፒታል ማዛወር ትርፉን ወይም ኪሳራው ማለት ነው አስፈላጊ ነው ማለት ነው። ሂሳባችንን ከዘጋም በኋላ በሚቀጥለው ወር ወይም በሚቀጥለው ዓመት ሂሳባችን እንደ አዲስ ዝግጁ ይሆናል ማለት ነው። አካውንቲንግ ሳይክል ማለት እነዚህን 8 ደረጃዎች በየጊዜው የሚደጋገሙበት ሂደት ነው ማለት ነው።
ይህንን ቪዲዮ ከወደዳችሁት ደግሞ ላይክ ኤንድ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።